ትሁት ለናቲ ሁሉንም እውነታ ፍርጥ አድርጋ ተናገረች። ነገር ግን የሚያሳዝነው ነገር አሁን ላይ ቤቲና ትሁት ትልቅ ጦርነት ገጠሙ። ለናቲ እናትህ በህይወት አለች እባክህንም እያለች እውነታውን ስትናግረው ናቲ የሰማውን ማመን አቃተው። ሌላው አባባን ለማስፈራራት ሲሞክር ገዙ አባባ እንግዲህ ሲጥ አድርጎ ይዞ አንተን ልታስፈራራ ሳይሆን ለራስህ ብትጠነቀቅ ነው የሚሻልህ በማለትም ከባድ ማስጠንቀቂያ ሰጥቶት ከቢሮው ወጣ። አሁን ላይ ትሁት ለናቲ እውነቱን ስትናገር የተከታተለቻትና ያየችው ቤቲ ከትሁት ጋር ትልቅ አደጋ ውስጥ እንደምትከታት አስረግጣ ነገረቻት። በዚህ ሰዓት ምን አድርጊ ነው የምትይኝ ስትላትም እሷ ከማን ጋር እየተሳፈጥሽና ከማን ጋር ችግር እየገባሽ እንደሆነ እወቂ፣ አርፈሽ ብትቀመጪ ነው የሚሻልሽ፣ ከሷ አጠገብ እንዳደርሽ ብዬሻል ነበር ወይ በማለትም እንግዲህ ቤቲ ትሁትን እያስጠነቀቀቻት ብትገኝም ትሁት ደግሞ እውነታውን ለናቲ ተናግራ መሸበት ማደር እንዳለባትም ስላመነች አሁን ላይ በሁለቱ መካከል ትልቅ ችግር ተፈጠረ። አቶ ገዙ ትሁትን በቢላዋ አስፈራራት። ሚስጥሬን ለማንም ብታወጪ የመጨረሻሽ ነው፣ ያለኔ ፍቃድ ከዚህ ቤት መንቀሳቀስ አትችይም፣ ስለዚህ አላየሽም አልሰማሽም በማለትም ሲያስፈራራት ትሁትም እሺ በማለት ተስማምታለች። አሁን ላይ ለአባባ ደውላ ስታወራም ትሁትን እየተከታተለቻት የነበረችው ቤቲ ደረሰችባት። ሚስጥራችንን እውጭ እያወጣሽ ነው ወይ በማለትም አናገረቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉን። እንግዲህ ትሁት ዛሬ እውነታውን አውጥታ ለናታል መናገሯ እጅግ በጣም ደስ ይላል። አለምነሽ ልጇን ስታይ ኦኦ ብላ በመውጣቷ የተፈጠረው ችግር እንግዲህ ናታልን እናቱን ሳያይ መልሶ እንዲወጣ አደረገው አቶ ገዙ እንግዲህ ቀስ ብለሽ ግቢ አለበለዚያ ሌላ ችግር ይፈጠራል እፊትሽ ነው ምደፋው ሲላትም የናታል እናት አለምነሽም እየሮጠች ወደ ክላሷ ስትገባ አሁን ላይ ናታልን እንግዲህ ነገሩን አለምነሽ በህይወት መኖሯን እንዳያውቅ አደረጉት። ትሁትን ግቢ አንቺ አለዛ ደፋሻ ለሁኝ እያሉም ከሷ ፍቅር ጀምሮ ነው ሲለውም ስለምንድነው የምታወራው እያለ እንግዲህ ናታል ግራ በመጋባት ውስጥ ባለበት ሰዓት አሁን ላይ እንግዲህ እውነታውን ተናግሬ የመሸበት አድራለሁ ብላ ተስፋ የቆረጠችው ትሁቴ ለናታል ልትነግረው ዝግጁ ሆነች። ሌላው በጣም የሚያሳዝነውና የሚከብደው ከባዱ ነገር ምንድነው? አሁን ላይ ናቲዬ እናቱ እንዳለች ሲሰማ በድንጋጤ ምን እያልሽ ነው በማለትም ትሁትን ጠየቃት። እሷም እምልልሃለሁ እውነታው እንግዲህ ይሄ ነው፣ ነገሮችን ወደፊት ቀጥልበት፣ ወደፊት ግፋ እያለችም ማጠናከሯን ጀመረች። እሱም እሺ በማለት ተስማማ። በዚህ ሰዓት ትሁት ቤቲ ተከታትላ ትሁትን እያየቻት እንደሆነ ትሁት የመጨረሻ ስለተከታተለቻት ብትናደድም ግን ደግሞ ምንም ማድረግ ስላልቻለችም ቤቲ ሁሉንም ነገር ተከታትላ እንደደረሰችባት ስታውቅ የመጨረሻ ተበሳጨች። ሌላው አሁን ላይ ምንም ማድረግ እንዳለባት ጠንቅቃ ብታውቅም ግን ደግሞ በእነሱ ወጥመድ ስር የሆነችው ከቤት እንዳትወጣና እንዲሁም ደግሞ ምንም አይነት ሚስጥር ትንፍሽ ብላ ለሌላ ሰው እንዳትናገር ማስጠንቀቂያ ተሰጣት ትሁቴ። ሌላው እኔ እዚህ አልቀመጥም እሄዳለሁ አለች ቤቲ። ገዙንም ለምን ሲላትም በቃ ትሁትም ሚስጥራችን አውቃለች፣ አሁን ላይ አለምነሽም ልጇ በህይወት እንዳለ አይታለች፣ ስለዚህ ፈርቻለሁ ስትለውም እሱን የፈራሽው አርፈሽ ተቀመጪ አለበለዚያ ግን ሌላ ችግር ይፈጠራል አላት። ግን ወዴት ነው የምትሄጂው ሲላትም እናቴ ጋር ነው አለችው። እናትሽ ጋር ነው የምትሄጂው? እንዳታደርጊው እናትሽን እዚህ አምጫት ሲላትም እንዴ ምን አስበህ ነው ጨርሰን እንለቅ እንዴ አለችው። ምንም አይፈጠርም ከዚህ በላይ ምን ይፈጠር አለችው። ምንም የሚፈጠር ነገር የለም አርፈሽ ተቀመጪ ሲላትም እንግዲህ ቤቲ ለናታል ገንዘብ እኔ ልስጥህ እያለችው ነው። ናቲም ማባበል ጀመረች። ናታልም እንዴት ብዬ ነው የእናቴን ገንዘብ በሌላ ሰው በኩልም ወስደው ይሄ እኮ የእናቴ ነው ሲልም የእናትህ ቢሆንም ግን ደግሞ በፍጹም እንደዚህ አይነት ነገር ውስጥ ከሱ ጋር ጭቅጭቅ አታብዛ ከገዙ ጋር ገዙ በጣም ከባድና ኃይለኛ ሰው ነው ስትለውም የፈለገውን ያድርጋላት። ከስንት ጭቅጭቅ በኋላ አካውንቱን ሰጥቷትም ቤቲ ለሱ ብሩን ላከችለት። በዚህ ሰዓት ትሁትንም እንግዲህ ሂጂ እኔና ናቲ ልናወራ ነው በማለትም በመሸኘቷ አሁን ላይ ትሁት ሁሉንም ነገር ለአባባ ነገረችው። አባባም ማለ እንግዲህ ገዙ ሊያስፈራራው በሞከረበት ሰዓትና እንዲሁም ደግሞ ለገዙ አባባ ምን ብሎ መልሶ እንደነገረውም ሲነግራት ትሁት የኔ መከራ ያልቅም እናንተም ላይ ትልቅ ችግር ነው የምፈጥረው ያለቻቸው። ችግር የለውም እኔ እድሜ እየገፋ ነው ልጅ፣ አንቺ ግን በጉጉት የምጠብቅሽ ልጅ ስላለችሽ ራስሽን መጠበቅ አለብሽ ሲላትም ትሁትም ተስማማች። አሁን ላይ እንግዲህ ልጁ አብናቱ እንዳለች ማወቅ አለበት፣ ምክንያቱም ሊገሏትም ይችላሉ ስትልም እሺ በማለት አባባ ተስማማ። ትሁቴ እውነታውን አውጥታ ለናቲም
የምነግርህ ነገር አለ በማለት ስትነግረው ናቲ ግን የመጨረሻ ተገረመ። የሆነ ነገር እንደደበቅሽኝ ያውቅ ነበር ድሮውንም አላት። እንግዲህ ሁላቸውም ሳሎን ተሰብስበው ሳለ ናቲን ሽጉጥ ሲደቅንበት አቶ ገዙ አሁን ላይ ምን እንደተደረገ ምን እንደተፈጠረ ምንም የማያውቀው ናቲ ዘወር ብሎ ሳያይም ገቢ ሲላት አለምነሽም ሩጣ ገባች። እናም ገብታ እያለ ስታለቅስም የኔ ልጅ አልሞተም፣ እኔም እብድ አይደለሁም፣ ልጄ በህይወት አለ እያለች ብቻዋን ማልቀስ ጀመረች። በዚህ ሰዓት ማለት ነው እንግዲህ ነገሩ ሁሉ ድብልቅልቅ ባለበት ሰዓት ትሁትን አቶ ገዙ ቢላዋ ይዞ ምንም አላየሽም አልሰማሽም፣ እኔ ሳልፈቅድልሽ የትም ቦታ አትወጭም፣ እናም ለናቲም ሆነ ለማንም ሰው ምንም አይነት ሚስጥር ትንፍሽ ብትይ ከማንም ጋር ችግር ውስጥና ወጥመድ ውስጥ እንደገባሽ እንዳትረሺ ሲላትም እሺ በማለት ሄደች። አሁን ተቀበለች። ቢላዋውን ይዞ ሲያስፈራራት ትሁትም ደነገጠች፣ ተርበተበተችም። ስሚ ብርቱካንና አፕል ሲላትም የለም ማለሽ በድንጋጤ በቃ አሻለና ጥሏት ሄደ። ትሁት በድንጋጤ በጣም እየተርበተበተች ብትገኝም እናም አሁን ላይ ትልቅ ችግርና ወጥመድ ውስጥ የገባችው እንግዲህ ትሁት በእነ አለምነሽ ምክንያት ቢሆንም እሷ የማትወጣው ችግር ገብታ ነገር ግን ናቲን እናቱ በህይወት መኖራቸውን መተዋወቃቸው እጅግ ይሄ ደግሞ ከምንም በላይ ደስ ብሏታል። አባባም ለምንድነው ድሮውንስ ያልነገርሻት ሲላትም እኔማ ነገሩ እንደዚህ መች ይቀላል ብዬ አሰብኩኝ በማለት ለአባባ መለሰችለት። አባባ ገዙ ቢሮ ተጠርቶ ሄዶ ገዙ ጠርቶት በሄደበት ሰዓት ምን ፈልገህ ነው ሲለውም የትሁት ተያያዥ አንተ ነህ ሲለውም አዎ ምን ነው ችግር አለ እንዴ ምን ልርዳህ ምን ልተባበረህ አለው። እኔ እርዳታ ስታየኝ የምፈልግ ሰው መስላለሁ እንዴ አለው። አይ እንደዛ አይደለም ምን ፈልገህ ነው ማለቴ ነው አለው። ይኸውልህ ለትሁት ተያያዥ የሚሆናት እውነተኛ ሰው ፈልጋለሁ አለው። የትሁት ወላጅ እናቷ ወይም ደግሞ አባቷ ሲለውም አንተ እናትና አባቷ እዚህ ከተማ ውስጥ ቢኖሩ የቤት ሰራተኛ ትሆናለች ብለህ ታስብ ነበር አለው። ስለዚህ ትክክለኛ ተያያዧ እኔ ነኝ። ምን ነህ አለው። እኔ አጎቷ ነኝ። ስለዚህ ተያያዧ እኔ ነኝ። የምታስቸግርህ ነገር ካለ ንገረኝ አለው። እናትና አባቷ የት ናቸው ያሉት ሲለውም እሱን እርሷን ጠይቀህ ድረስበት አለው። እንግዲህ አባባ እንደማይፈራ ተመልሶ በሚፈልግበት ሰዓትም እንደሚያገኘው ነገረው። አባባ ፍርሃት የሚባል የለውም፣ በፍጹም የምፈራ ሰውም አይደለሁም፣ የምታስፈራራውን ሰው እዛው አስፈራራ አለው። እሱም በሚገርም ሁኔታ ደንግጦ ገዙ ጸጥ አለ። ገዙ እንግዲህ ወደ ቤት ሲመለስ አሁን ያገኘው ቤቲንና ናቲን ነው። በዚህ ሰዓት ቤቲና ናቲ ብር ልስጥህ ከኔ አካውንት ድርቅ አትበል ክፉ ናት ብለህ ነው እንደምታስበው ስትለውም ቤቲ እውነት ለመናገር ክፉ ደግ ስትሆኛ አይመቸኝም ሲላትም ማለት ረሳሽው እንዴ የእናቴን ገንዘብ እኮ ነው ሙጥጥ አድርገሽ የበላሽው እያለ ሲላትም እኔ ክፉ ነኝ እንዴ ክፉ ናት ብለህ ነው እንደምታስበው እንዴት እንደዚህ ታደርጋለህ እንዴት እንደዚህ ትላለህ አለችው። በዚህ ሰዓት አላውቅም እኔ እናንተ ከተግባባን ሌላው ቀላል ነው በማለትም ምንድነው የምንግባባው አንተና እኔ አንድ እንድንሆን ያምሻል እንዴ ለምን አላት። እኔና አንተ በአንድ ከሆነን መቼም ባንተ ላይ ደግሞ ተስፋ አልቆርጥም። ስለዚህ እኔ ደግሞ አንተ የኔ እንድትሆን ፈልጋለሁ አለችው። የማይደረግ የማይታሰብ ነገር አታድርጊ በጣም ታስጠያለሽ ምንም ቢሆን እኮ የአባቴ ሚስት ነሽ ሲላትም እሱን እንደማይፈልገው ታውቃለህ አለችው። አንቺ ያምሻል እንዴ አላት። እንዴ አያመኝም እኮ ለምን ያመኛል ለምንድነው በዚህ ልክ ምጠላኝ አለችው። ከዛም ይውልሽ እኔ አሁን እንደዚህ ነው ልልሽ አልፈልግም። እሺ ብር ልላክልህ የአባቴን ገንዘብ የእናቴን ገንዘብ በሰው እንድቀበል አልፈልግም እሱ ጋር ሰፋጣት እያያዛለችው ወዶ ሳይሆን በግዱ ሲላትም እባክህ ናቲ ነገሮችን ቀለል አድርግ እያለችው እያለ ናቲም ወደ ውጪ ወጣ። አንቺና እሱ እዚህ ምን ታደርጋላችሁ ትሁትስ ሲላትም እቃ ልትገዛ ወደ ሱቅ ሄዳለች። አንቺ ነሽ የላክሻት አላት። አዎ እኔ ነኝ የላኳት ይውልሽ ይቺ ልጅ መረን እየለቀቅሽ ችግር እንዳትፈጥሪ አላት። ምንም የሚፈጠር ነገር የለም አለችው። ትሁት እንግዲህ ለአባባ እውነታውን ነግራ ስትመለስ ለናቲ ድብልቅልቅ አድርጋ እውነቱን ስትነግረው ናቲ የሰማውን ነገር ማመን አቃተው። ውድ ቻናላችን ቤተሰቦች ለዛሬ ትሁት ድራማ ይዘላችሁ የመጣ ነው ይህንን ይመስል ነበረ። ቻናሉን ሰብስክራይብ ቪዲዮ ላይክ ማድረግ አይረሳ ስል በትህትና ጠይቃችኋለሁ።